ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት ትምህርትና ስልጠና ክፍል ዋና ኃላፊ ዛሬ ትውልዱ ከአውደ ምሕረቱ ርቆ በሶሻል ሚዲያ ተጠምዶ ነው የሚገኘው። ቤተክርስቲያን ደግሞ ጉባኤውን ከሶሻል ሚዲያ ወደ አውደ ምሕረት ለመመለስ እንዲህ ያለውን ታላላቅ ጉባኤ እየሰራች በጥረት ላይ ትገኛለች። ታላቁ ሊቅ ታዲያ በብዙ ሶሻል ሚዲያ ላይ እንደምታዩት እየተገኙ በትውልዱ ላይ የተፈጠረውን ብዥታ እያጠሩ ግሩም የሆነ ትምህርት እየሰጡ ትውልዱ የሚያነሳው ጥያቄ መልስ እየሰጡ የሚገኙ የቤተ ክርስቲያናችን እንቁ መምህር ናቸው። አሁን አገልግሎቱን ይሰጡናል። እግዚአብሔር አምላካችን ሁላችንንም ልብ ለቅዱስ ቃሉ ይክፈትልን። በቀጥታ ወደ መጋቢ ሆነ ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ገነት መምህር አድማስ የዚሁ ታሪካዊ ደብር የሁለቱም አድባራት ማለትም የቅዱስ ዮሴፍና የቅዱስ ሚካኤል አብያተ ክርስቲያናት ዋና አስተዳዳሪ፣ ክቡራን የቅዱስ ቤተክርስቲያን አገልጋዮች፣ ሊቃውንተ ቤተክርስቲያን፣ አባቶች፣ ካህናት፣ መምህራን ወንጌል፣ ወንድሞቼ ዲያቆናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የቅድስት ቤተክርስቲያን ልጆች፣ እናታችን የእመቤታችን የቅድስት ድንግል ማርያም የጻድቁ የቅዱስ ዮሴፍ ወዳጆችና አገልጋዮች በእግዚአብሔር ስም እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር አምላካችን የረዳን የጠበቀን በሕይወት በጤና ያገናኘን በቤቱ የሰበሰበን በፊቱ እንድንቀመጥ የፈቀደልን ስሙን እንድንጠራ የረዳን ደግሞም ከእርሱ የሆነውን መልካም ነገር እንድንማር ሁላችንንም እግሮቻችንን አንቅንቶ ወደ ቤቱ ያደረሰን ልቦናችንን አነሳስቶ ከቤቱ እንድንቀመጥ የፈቀደልን አባታችን እግዚአብሔር ክብር ምስጋና ይድረሰው። አሜን። እሺ፣ ኔትወርክ ቼክ ለማድረግ ያው እኔ የስብከት ዘዴ ሲጀምር አንድ የመጀመሪያ ዘዴ ኔትወርክ ቼክ ማድረግ ነው። ኔትወርክ ቼክ ማድረግ ማለት ያው ስሰራው ምን እንደሆነ ታውቃላችሁ። አሁን ኔትወርክ ከሌላ እንደዋወልም አይደል? ኔትወርኩ ደካማም ከሆነ ያስቸግራል፣ ይቆራረጣል። ከሌለ ደግሞ ጨራፍ መደዋወል አይኖርም። ስለዚህ ኔትወርክ ቼክ አደርጋለሁ ማለት ነው። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። አሁን ኔትወርኩ አለ የለም? አለ። አዎ፣ ጥሩ ነው። ልባችሁ እዚህ ነው ማለት ነው። እግዚአብሔር ይርዳን። አሜን። እግዚአብሔርን ማመስገን ያው መልካም ነው፣ ታውቁታላችሁ። የበረከት ህይወት ነው፣ የደስታ ምንጭ ነው፣ የተፈጠርንለት ዓላማ ነው። እኔ ዋናው ደግሞ እንደዚህ በደንብ እግዚአብሔርን ደመቅ አድርገን እንድናመሰግን ፕሮግራም የሚመራም የሚዘምርም የሚሰብክም ሰው ሲጠይቃችሁ ማንኛውም አውደ ምሕረት ላይ የእግዚአብሔርን ቃል መልእክት የሚያስተላልፍ ሰው እግዚአብሔርን እንድናመሰግን ሲጠይቃችሁ ደመቅ አድርጋችሁ ማመስገን አለባችሁ። ለምን? በረከት አለው። ዓላማችን ነው። የተሰበሰብንበት ዋና ዓላማ ይሄ ነው። አስተማሪው ደግሞ በልዩነት ይፈልገዋል። እግዚአብሔርን ማመስገን ልብን ይሰበስባል፣ አይምሮን ያነቃል፣ እግዚአብሔርን ለመስማት ያዘጋጃል። ስለዚህ በምስጋና ልብ ይነሳሳል። እየሰማችሁኝ ነው? በምስጋና ልብ ምን ይሆናል? ይነሳሳል። ይነሳሳል። በምስጋና መንፈስ ይነቃል። በምስጋና ወደ ልቡናችን፣ ወደ መንፈሳችን፣ ወደ ህይወታችን ደስታ ይገባል። ደስ ይለንና ነቃ ብለን እግዚአብሔርን መስማት እንጀምራለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አሜን። እንደምን አላችሁ? እግዚአብሔር ይመስገን። እንደምን አላችሁ? እግዚአብሔር ይመስገን። ሰላም ናችሁ? አዎ፣ ሰላም ነን። በጣም ጥሩ። እግዚአብሔር ይመስገን። አሜን። በሉ አሁን ማስታወሻ ያዙ ማለት ነው። ዳግመኛ ልትወለዱ ያስፈልጋችኋል የሚል ርዕስ ዛሬ መልእክት የማስተላልፍበት ወንጌል የምሰብክበት ርዕስ ነው። ርዕስ ያው ሰብሳቢ ሐሳብ ነው፣ ግንድ የሆነ ሐሳብ ነው። ሐሳባችን እንዳይዋዥቅ ወደ ፈለግነው ነገር እንዳንሄድ ማሰሪያችን ማለት ነው፣ መሰብሰቢያችን ማለት ነው። ስብከታችንን ትምህርታችንን የሚመራ ማለት ነው። ርዕስ እሱ ነው። ራስ ማለት አይደል? ራሱ ርዕስ ማለት ልክ ራስ አካልን ሁሉ እንደሚያንቀሳቅሰው እና እንደሚያዝዘው
የትምህርታችን ርዕስም ዋናው መልእክት ቁልፉ መልእክት እርሱ ሆኖ በቁልፉ ዙሪያ በዋናው መልእክት ዙሪያ ሐሳቦችን ለመለዋወጥ እንዲመቸን ነው ማለት ነው። ስለዚህ የዛሬ የትምህርታችን ርዕስ የስብከታችን ርዕስ ዳግመኛ ልትወለዱ ያስፈልጋችሁ። ምናልባት ያልሰማችሁት የወንጌል ቃል ይሆን? ይሄ ሰምታችሁታል? ሰምታችሁታል? አልሰማችሁትም? ሰምታችሁት አታውቁም? እሺ ላንብላችሁ። እሺ የዮሐንስ ወንጌል ምዕራፍ 3 የዮሐንስ ወንጌል ምዕራፍ 3 ያልሰማችሁ ሊኖር ይችላል። ይሄ ምንም ማለት አይደለም። አንዳንዴ ምን ሆነን ነው ሲባል ምክንያት ብዙ ልንጠቅስ እንችላለን፣ እንደረድር እንችላለን። ምክንያቱም ምንም ይሁን ምን ግን መስማት አለብን። የሰማችሁ ጥሩ ነው። ዛሬ ጥልቀት እንሰጠዋለን ነገሩን ማለት ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 7 ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ፣ አትደነቅ፣ አትገረም። ዳግመኛ ልትወለዱ ያስፈልጋችኋል የሚል ትምህርት ስላስተማርሁ መገረም የለብህም፣ መደነቅ የለብህም። እንደ አዲስ ነገር ልትቆጥረው አይገባም። እንዲያውም አንተ የእስራኤል መምህር ስለሆንህ ልታውቀውና ለሌላው ልታስተምርም ነበር የሚጠበቅብህ። አንተ የእስራኤል መምህር ስትሆን ይህንን አታውቅምን ብሎ ጌታ ገሶታል ማለት ነው። እኛ ደግሞ ዳግመኛ መወለድ ማለት ምን ማለት እንደሆነ እናውቃለን። ዳግመኛ መወለድ ምን እንደሆነ ስለሚገባን፣ አስፈላጊነቱም ስለሚገባን፣ ምክንያቱንም ስለምናውቅ፣ አባታችንንም ስለምናውቅ ስለዚህ ግልጽ ነው። ነገር ግን ልንነገር ይገባል፣ ሊሰበክ ይገባል፣ ሊመላለስ ይገባል። ይሄንን በደንብ ስሙኝ። አሁን ከዚህ ቀጥሎ የምናገረው ነገር ማለት ነው። ሆን ብዬ አንዳንዴ እንደዚህ እናገራለሁ፣ አጽንኦት እንድትሰጡልኝ። የእግዚአብሔር ቃል ሲደጋገም ምክንያት አለው። ዝም ብሎ አይደጋገምም። አሁን ለምሳሌ ይሄ ሳምንት ሙሉ የኒቆዲሞስን ታሪክ መሰረት ያደረገ በተለያየ ርዕስ ትምህርት ይመጣል። ሲመጣ የእግዚአብሔር ቃል ለምን ይደጋገማል ስንል የሚሰለች ነገር ሊፈጠር ይችላል በዛ ውስጥ። ነገር ግን የማይሰለች ነገር እንዲሰለች የማያደርግ ነገር አሁን እነግራቸዋለሁ። የእግዚአብሔር ቃል ተደጋግሞ ሲነገር፣ በየቀኑ ሲነገር፣ በየቀኑ በሕይወታችን የሚመጣውን የኃጢአት እድፍ የኃጢአት ቆሻሻ በየቀኑ ያጥባል። የማን ቃል? የእግዚአብሔር ቃል። በሕይወታችን ውስጥ በየቀኑ ኃጢአት ይመጣል። በየቀኑ ኃጢአት ሲመጣ በየቀኑ የእግዚአብሔር ቃል ሲነገረን እንደ ውሃ ነው፣ እንደ ንጹህ ውሃ ነው የእግዚአብሔር ቃል። ለተጠማች ነፍስ ያረካታል፣ የተራበችን ነፍስ ያጠግባታል። የቆሸሸች የኃጢአት እድፍ የኃጢአት ቆሻሻ ያገኛትን ደግሞ ያጥባትና ያጠራታል። የዛገችን ነፍስ ደግሞ ይሰነግላታል። መሰንገል ማለት ታውቃላችሁ አይደል? ማጥራት ማለት ነው። ልክ በእሳት ፈትነን ሰንግለን አጥርተን ወርቅን ከቆሻሻ ነገር እንደምንለየው ማለት ነው። ወርቅን እንደምናጠራው ማለት ነው። ብርን እንደምናጠራው ማለት ነው። እሳት ሆኖ ያጠራል፣ ውሃ ሆኖ ያጠራል፣ ያጥባል፣ ያነጻል። ምግብ ሆኖ ነፍስን ያጠግባል። አየር ሆኖ ለነፍስ ለሕይወት ይሆናታል። ውሃ ሆኖ ለነፍሳችን ምን ያረጋታል? ጥማቷን ያረካል። ስለዚህ በየቀኑ እንጠጣለን። ውሃ አይሰለቸንም። ለምን? ለባህሪያችን ተስማሚ ነው። ምግብ በየቀኑ እንበላለን፣ አይሰለቸንም። ለምን? ለባህሪያችን ተስማሚ ነው። ሕይወታችንን የራበውን ያጠግበዋል፣ የተጠማውን ያረከዋል፣ የደከመውን ኃይል ይሰጠዋል። ውሃም እንደዚሁ በየቀኑ ብንታጠብ አይገኝም እንጂ ያጠራናል። ምክንያቱም በየቀኑ ቆሻሻ ያገኘናል። የእግዚአብሔር ቃል በየቀኑ ከተቻለ እንደው በየሰዓቱ ያስፈልገናል። እግዚአብሔር ይርዳል። ለዚህ ነው ዋናው ዓላማ ማለት ነው። ስለዚህ ዛሬ ዳግመኛ ልትወለዱ ያስፈልጋችኋል በሚለው ርዕስ አጠር ያለ ትምህርት አስተምራለሁ፣ ስብከት ሰብካለሁ ማለት ነው። ዳግመኛ ልትወለዱ ያስፈልጋችኋል በሚለው ርዕስ ውስጥ ዳግመኛ የሚለው ቃል የልደቱን ሁለተኛነት ያሳያል። ልትወለዱ የሚለው ቃል ደግሞ የሐሳቡን ዋና ነገር መወለድ የሚለውን ሐሳብ ይነግረናል። ያስፈልጋችኋል የሚለው ቃል ደግሞ አስፈላጊነቱን አስገዳጅነቱን ይነግረናል። ቃላቱ ራሳቸው ማለት ነው። ያስፈልጋችኋል ማለት የግድ ነው ማለት ነው። አስምሩበት። የግድ ነው ማለት ነው። አይቀሬ ነው ማለት ነው። ያለ እርሱ መንፈሳዊ መሆን አይቻልም ማለት ነው። ያለ እርሱ የእግዚአብሔር ልጅ መሆን አይቻልም ማለት ነው። የግድ ነው ማለት አይቀሬ ነው ማለት ዳግመኛ መወለድ ከሌለ ከእግዚአብሔር ጋር መገናኘት አይቻልም ማለት ነው። የእግዚአብሔር ልጅ መሆን ከሌለ ከእግዚአብሔር ጋር መኖር አይቻልም ማለት ነው። ስለዚህ አይቀሬ ነው።